ቅዱስ እንግዲህ እንደምትመለከቱት የናቲ ጉዳይ በጣም አሳስቦት ቁጭ ብሏል። ቅዱስ ስለ ናቲ ምን ያስባል ወደሚለው ናቲ በሊና ፍቅር መሬትና ሰማይ ይደባለቅልኝ እያለ ይገኛል። ናቲ እንግዲህ እንደምንመለከተው ሁላችንም በሊና ፍቅር ተንበረከኩልሽ ሊናዬ የኔ ውድ የኔ ፍቅር እያለ ይገኛል ማለት ነው። የተወደዳችሁ የተከበራችሁ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑን ስንል በአክብሮት የምንጠይቃችሁ ይሆናል። እንግዲህ እንደምትመለከቱ ቅዱስ ምን እያደረገ ነው ወደሚለው ስንሄድ ቁጭ ብሎ መጽሐፍ እያነበበ ይገኛል። ከዛ ከጀርባው ይመጣና ቅዱስ ሊና ይለዋል። ቅዱስ ሊና አንተ ስለ ሊና በቀል ሌላ ወሬ የለህም እንዲ? ኧረ ፈጣሪ ሆይ ለአንተ ስል ወዴት ልሄድ እያለ ቅዱስም በጣም ይበሳጫል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ለዚህ በዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ስል በአክብሮት የምጠይቃችሁ ይሆናል። እንግዲህ ዛሬ እንደምትመለከቱት ሁላችሁም ናሆሚም በጣም አዝኖ ይገኛል ማለት ነው። ያዘንበት ምክንያቱ ዋናው ፖይንት ምንድን ነው? በጣም ህሌን የምትባል ልጅ አስቸግረዋለች ማለት ነው። ምንድን ነው ያስቸገረችው ወደሚለው በጣም ሁል ጊዜ ትነግረዋለች። ናሆሚ የኔ ነው እያለች ሚስቱን ታሰቃይበታለች። ናሆም ደግሞ ከህሌኔ ለመራቅ መሩን ምንም እንዳታደርጋት እየፈራ ይገኛል። ውድና እየተከበራችሁ ቤተሰቦቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑን። ቶሎ መኮሮና በእንትን ማለት ነው በስኳርና በሚልህ እውነት ለመናገር ሳሙዲ ምናምን እንኳ የለም ዛሬ ደግሞ የሚበላ ማለት ነው። እና ሻሃሩ የመጨረሻ ሻሃር እስከሆነ ድረስ የሚበላ ነገር የለም ቤታችን፣ ገበያ ምናምን የለም አልገበዩም እና ማለት ነው። እና የምንበላው ነገር ሳጣ ከዛ ለልጅቷ ለሴትዮ ለልጇ ልጅ መኮረኒ ብቻውን ያለምንም በእንትን ብቻ ማለት ነው ጨው ብቻ ነበር የተሰራላት። ከዛ እንደገና እኔ ደግሞ ጨመር አድርጌ ነበር ለእኔ የሚሰራሁትኝ። ከዛ እኔ ሲጀመር መኮረኒ መብላት አልወድም ማለት ነው። አማራጭ አጣሁኝ ብዬ ነው እንጂ። ከዛ መጨረሻ ምን አደረግኩ መሰላችሁ? ስኳርና መልህ እንዴት ነው ይስማማል? እስኪ ልሞክረው። ኢትዮጵያ አብዛኛው እንደዚህ እያደረገ ነበር እኮ ይመስለኛል የሚበላው ማለት ነው። እኔ ኢትዮጵያ ያለሁም መኮረኒ አልወድም፣ እዚህም ሀገር አልወድም። የምወደው ምንድነው መኮረና በሻሜል ሲሆን እሱን እበላለሁ እንጂ መኮረኒ እንደዚህ ፓስታ ምናምን ሰርቶ መብላት አልወድም ማለት ነው። እና ሁላችሁም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ። ሊና እንግዲህ እንደምትመለከቷት በሁለት ቤት እኔ የምነው በመሞቴ በጽናትና በሱሲ መሀል፣ ጽናት በስጋት ሱሲ ባይኗ ሊገድሉኝ ነው ያለች ብቻዋን ሳሎን ላይ ቁጭ ብላ ታወራለች ማለት ነው። እናንተ የሌለ ነው ቅመሱትማ። መኮረኒውን በጨው ካበሰላችሁ በኋላ በጨውና በውሃ መቼስ በዘይት አታበስሉትም። ከዛ ምንም ሳይኖረው ከዛ ላውን ስኳሩን ትነሰንሳላችሁ ከበሰለ በኋላ እንዴት እንደሚጥም ያው ለራብ ማስታገሻ ይሆናል እንጂ መኮረና እንኳን እንጀት እንደማይደርስ ግልጽ ነው። እና ሁላችሁም ሰብስክራይብ አድርጉ ቤተሰብ አበረታቱኝ። ለቤቴ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ሁላችሁንም ወዳችኋለሁ። እንግዲህ ጽናት ብዙ ተመልካቾች ጽናት እንዳስጠለቻችሁ ግልጽ እያደረጋችሁ እየተናገራችሁ ነበር። አብዛኛው ተመልካቾች ህሊኒ ያስጠላችሁ እየተባባልን ነበረ። አሁን ላይ ደግሞ ጽናት በጣም እያስጠላችን ነው ያለችው። ጽናት በዚህ መልኩ ከቀጠለች በጣም ነው ድራማው እየደበረ የሚሄደው እያላችሁ ድምጻችሁን ሰማያችሁ ትገኛላችሁ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ እዚህ ጋር እንደምትመለከቷቸው መሩና ጽናት ተቃቅፈው የተፈጠረውን ነገር ሰማው። ታዲያ ምናምን እያሉ ያወራሉ። ነገር ግን ደግሞ ጽናት በጣም አስመሳይ ሆናለች በአሁኑ ሰዓት ማለት ነው።
በፊት ላይ ያላት ጸባይ በጣም ጥሩ ነበረ። ከሁሉም ሰው ጋር ያላት ግንኙነት በጣም ሀሪፍ ነበር። አሁን ላይ ሁሉም ሰው እየጠላት ይገኛል ማለት ነው። እና እየበላችሁ እኔ ከራበኝ ሌላ ሰው ሲበላ እየበላ ሲያወራኝ ምናምን እቀናለሁ ማለት ነው። እና እኔም እየበላሁ ሳወራ አንዳንድ ልጆች ልትቀኑ ትችላላችሁ። እንግዲህ ምንም ማድረግ አልችልም። እየበላችሁ ብያለሁ። ሞክሩት። መኮረኒውን ታበስሉና በጨው ከዛ በኋላ እንደበረደ ልትበሉ ስትሉ ስኳሩን ላውን ትነሰንሱና ትበላላችሁ። በቃ ዝም ብላችሁ እንደዚህ ኑሮ በዘዴ እያችሁ። የኑሮ ውድነት ምግብ የለም እዚህ ቤት አልሰራም፣ እንደዚህ አይነት የለም እዚህ ቤት አልቀመጥም፣ አይሰራም። ዝም ብላችሁ እስከቻላችሁ ድረስ መስራት። تبي في بصل. لا ما في بصل. لا هذا ما في بصل. لحم. ها في لحم. لا نو No. يس Okay. باي እና ወረኛ ናንቷ ለእሷ ነበር የሰራሁት። ስቶፕ በራ እና እንደምትመለከቱት እንግሊዝኛም እኔ ሄታችሁ ተመረኝላችኋለሁ። ለእሷም ለልጅቷም ያስተማ በራ መታ ውሃ ደፋችልኝ። አሁን ደግሞ በሽተኛ አስቀንጥሬ ደፋሃት ወደዛ ወደ እናቷ። እንዲህ በጣም ነው የምታናዳችሁ። በቃ የሚሏትን ነገር አሰማም የሆነ ቆርቆሮ ነገር ናት። ታናደኛለች። የምድሬን ነው የምላችሁ። አንዳንድ ልጅ እኮ ይሞኛል፣ እንደዚህ ያደርግላችኋለሁ ምናምን ስትሏቸው ይሞኛል። ይች ግን የህፃን ልጅ ባህሪ የላትም። በቃ ታናዳችኋለች። ምንም አትሰማም። የምድሬን ነው ስትሏት እየባሰባን ነው። በቃ የሆነ እየጨመረች ነው የምትሄደው። በጣም ነው የምታናደው። ድም ነው የምታፈራው እና በጣም በያበያ ትለኛል። ሁላችሁም ሰብስክራይብ አድርጉ። እሷን የበጠበጠ ጊዜ ሂጅ ወደ እሷ ትላታለች። ምን አባቷ ታደርጋለች ወደ እኔ እና ሂቱ በቃ በጣም እበት ናት። ልክ እንደ እናቷ ጥፋት በቀር የላትም። የምድሬን ነው የምላችሁ እና እየበላችሁ ቤተሰብ አንዳንድ ጊዜ ጥሩ ናችሁ ከምትሰሩበት ቪዲዮ ላይ እየመጡ ይዛች ያደርጓችሁ። በቃ የምታደርጉት ነገር ሁሉ ይጠፋባችኋል ማለት ነው። እና እየበላችሁ እኔ እኮ እያወራሁ የምበላው ለመላይ ነው። እያወራሁኝ ስበላ ምን ያህል እንደምበላ ራሱ አላውቀውም። ሰሃኑን ሙሉ ራሱ ፊት ብታረጉትኝ እጠራርገዋለሁ። አየበዚህ ነው እያወራሁኝ ነው የምበላው ብዙ ጊዜ ማለት ነው። ምክንያቱም ለምንድን ነው እንዲበላ ስልክ ካላወራ ወይም እንደዚህ ካልጎረኩር መብላት አልችልም። ለምዶብኛል። አንዳንዶቹ ስልክ እያወሩ ምናምን ምግብ አይበሉም። እና ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ለቤቴ ለቻናሌ አዲስ ይሆናችሁ ከጎኔ ናችሁ። እስከ ዛሬም ድረስ አላችሁ የምታበረታቱኝ ወንድሞቼ ከልብ ነው የማመሰግነው። እና አሁንም አበረታቱኝ። ቻናሌን እስኪ እንበርታና ወደ 800,000 4,800 እንግባ።
4700 ገባን። 4800 እንግባ እስኪ ማነው እስኪ የሚያስደስተኝ ማለት ነው። ሁላችሁም ሽርሽር አድርጉልኝ ለጓደኞቻችሁ፣ ለዛም ለዚህ ለሁሉም ሰው ሼር እያደረጋችሁ ሰብስክራይብ አድርጓት በሉልኝ። አይከፈልበትም። ለሰው ልጅ ቅን ማሰብ ጥሩ ነው። እናንተ ለእኔ ቅን ስታስቡ ደግሞ አላህ ለእናንተ ደግሞ ቅን ያስብላችኋል ማለት ነው። እና ሁላችሁም አበረታቱ፣ ሰብስክራይብ አድርጉ። ሼር ያላረጋችሁ ሼር የምትችሉ ሼር አድርጉልኝ። አገሪቱን ሰላም ያርግልን። እንግዲህ እንዴት ነው? ጾም እየጾማችሁ ነው? እየጾማችሁ እንዳትረሱ። ይህን የሸዋልን ቀዶ አውጥቶ ከቀዷ በኋላ 6ቷን የጾመ ሰው ማለት ነው አመት ሙሉ እንደጾማችሁ ይሄ ነው የሚጻፈው ማለት ነው። እና ሁላችሁም እየጾማችሁ ይህን እድል እንዳያመልጣችሁ ማለት ነው። እና አልሐምዱሊላህ በርቱ፣ እንበርታ። ለሁሉም ነገር መጠንከር ነው ያለብን፣ ወደኋላ ማለት የለብንም ማለት ነው። እና እዚህ ጋር ቅዱስና ማን ኪራ ቆመው ህሌኔን ሊያናግሯት እየጠብቋት ይገኛሉ። እሷ ምን መልስ ትሰጣቸዋል ወደሚለው አብረን የምንመለከት ይሆናል። እና የበላችሁ ቤተሰብ ያው ሚላጋውን አጮህኩባችሁ፣ ይቅርታ። እንግዲህ ታውቃላችሁ ሳህን ግዛት ሲሆን ይጮሃል ከሚላጋ ጋር ሲገናኝ ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። የራባችሁም እንግዲህ ምንም ማድረግ አልችልም። ያው አንድ ሰው አንድ ቦታ አንዱ ሲበላ ይደብራን አይደለም። በሻልኩ ባጎረስኳችሁ ኑሮ ግን አልችልም። ሁላችሁም ሰብስክራይብ አድርጉ። እናንተ ይሄ ሰው ቤት ኑሮ ይገላግለን። የምር ደረቅ ሳሞሌ እንኳን የሚታጣበት ታም ላይ ነው ያለ ነው። ግን ሀገር ቤት ያሉ ሰዎች ሲያስቡና እኛ በጣም ጥሩ ነዋሪዎች እንመስላቸዋለን። ለሰው ጥሩ ነዋሪ እንመስላለን። ነገር ግን እኛ ያለንበትን ሁኔታ እኛ ነን የምናውቀው። የሚያሳዝነው ነገር ማለት ነው። አይረዷችሁም። እናንተ ባለ ብር ባለ ገንዘብ መስላችሁ ትታያችኋላችሁ። እኛ እኮ የምንበላው እያጣን፣ እነሱ እኮ እዛ ያለ ሽንኩርት ያለ ዘይት ያለ ቲማቲም ያለ ድንች ያለ ምስር ያለ ምናምን ቲስ አይበሉላችሁም። ለምን ነው የምላችሁ? ያለ እንደዚህ አይነት ምግብ አይበሉም። እኛ ግን እዚህ የምንበላው ደረቅ ሳሞሌ በጁብና በሻሂ ገፍተን ጉሮሯችን ደርቋል። እንዲህ ያደረግን ነው የምንኖረው። እና በነገራችን ላይ ሰሞኑን በጣም ሶሻል ሚዲያው ቅልጥልጥ ብሏል። የሀና ጉዳይ ሀና እኔ ወላሂ የዚች ልጅ ጉዳይ በጣም ያሳዝነኛል። የሚያሳዝነኝ ምክንያት ምንድን ነው? ሞታለች ከተባለ በኋላ እንደገና አለች። ቤተሰቦቿ እኛ ይሄን ያህል ልባችን የተንጠለጠለ ቤተሰቦቿ እንዴት ሆነው ነው? የሚያሳዝነው ነገር ነው የምለው። የምር ያሳዝናሉ ቤተሰቦቿ። ከምንም በላይ ነው የሚያሳዝኑት። ልባቸው ተንጠልጥሎ ዛሬ የልጃችንን ድምፅ እንሰማው ይሆን? ነገ የልጃችንን ድምፅ እንሰማው ይሆን? በተስፋ መኖራቸው ያሳዝናል ነው። እውነቴን ነው። እና እነኚህ የተረገሙ ደላሎች እውነታውን ተናግረው አንዱ ይመጣል ዛሬ አንድ ይላል፣ ነገ ይመጣል አንዱ ሌላ ነገር ያመጣል።
እና ሁላችሁም ሰብስክራይብ አድርጉ ቤተሰብ። እወዳችኋለሁ። ላይክ ያደርጋችሁ እኛ ስንጾም ማለት ነው ቤተሰብ ዱቄት ምናምን ነገር አጅና ነገር አንሰራም። አሁን ሴትዮዋ ነገ ትጾማለች አለች ልጅቷ። ከዛ ምን አመጡ ዱቄት አመጡ ምናምን ነገ ፍጡራቸው ሊሰራ ማለት ነው። አያችሁ እኔ እኮ በጣም ይገርሙኛል እነሱ በሆዳቸው በቃ ቆሞ ከቀን ምጣው ነው ነገር ማለት ነው። እና ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስተው በሙሉ ፕሊዝ ሁላችሁም ሰብስክራይብ አድርጉኝ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ያው ብዙ ማውራት ነገር ነበረኝ ግን አልችልም። ደግሞ እነሱ እየመጡ እየሄዱ እንደምትመለከቱት ያው በሻሜል እንሰራን እያሉ ነው። ምንም ማድረግ አልችልም። እንግዲህ ቤተሰቦች ሁላችሁ ማበረታቱኝ ነው የምለው። ይህንን እንግዲህ የመዲያን ቤት ኑሮ እንስበቡ ናችሁ ታስወጡኛላችሁ። እስካሁን ድረስ ተስፋ ነበረኝ እናንተን አላበረታታችሁኝ እና በሰላም ያገናኝ